በመጽሐፍ ቅዱሳችን ብዙ አይነት ታሪኮችን እንመለከታለን። አንዳንዶቹ ስለ ድህነት ናቸው፣ ሌሎቹ ደግሞ ስለ እምነት፣ ስለ ጽናትና ሌሎችንም የሚያስተምሩ ብዙ የመጽሐፍ ቅዱስ ታሪኮች አሉ። ታዲያ ዛሬ የምናየው የሆሴና የጎሜር ታሪክ የአንድ ወንድና ሴት ታሪክ አይደለም። ስለ እኛና ስለ እግዚአብሔር የሚናገር የእኛና የእግዚአብሔርን ግንኙነት የሚያሳይ ታሪክ ነው። ሆሴ በእስራኤል የሚኖር የታወቀ ነቢይ ነበር። እርሱ በሚኖርበት ዘመንም ህዝቡ እግዚአብሔርን ከማምለክ ፊቱን ዘወር አድርጎ ጣዖትን ያመልክ ነበር። ታዲያ አንድ ቀን እግዚአብሔር ሆሴን እንደዚህ አለው፣ ሆሴ ከጋለሞቶች መካከል ለራስህ ሚስትን ውሰድ፣ ልጆችም ከእርሷ ይኑሩክ። ይህ የእግዚአብሔር ንግግርም ሆሴን አስደንግጦታል። ምክንያቱም የሚያገባት ሴት ፍጹም የማትታመንና ጋለሞታ ነበረች። ይህ እግዚአብሔር የሰጠው ትእዛዝ ግራ የሚያጋባ ነው ከላይ ስንመለከተው። እንደዚህም ቢሆን ግን እግዚአብሔርን መታዘዝ አማራጭ ስላልሆነ ሆሴ ታዞ የተባለውን አደረገ። ጎሜር እጅግ በጣም ቆንጆና ውብ ሴት ነበረች። የሚመለከቷት የሚያያት ሰዎች በውበቷ የሚማረኩ አይነት ሴት ነበረች። ምንም እንኳን ጎሜር ቆንጆ ብትሆንም ስብዕናዋ ግን የሚወደድና የሚመረጥ አልነበረም። እንደዚህ እንኳን ብትሆንም ሆሴ ግን አሁንም ይወዳታል። ይህም የሆነበት ምክንያት እግዚአብሔር በሆሴ ልብ ውስጥ ትዕግስትንና እርሷን መውደድን ስላስቀመጠ ነበር። ታዲያ ልክ እንደሚስት በሚሄድበት ቦታ ሁሉ ይዟት ይሄዳል። ሆሴና ጎሜርም ለጊዜውም ቢሆን ቤታቸው ሰላማዊና ደስተኛ ይመስላል። 3 ልጆች አሏቸው። የሆሴ 3ቱም ልጆች የስማቸው ትርጉም ለእስራኤላውያኖች እንደ ማስጠንቀቂያ ነበር ከእግዚአብሔር ዘንድ። ነገሮች ግን ልክ እንደዚህ አልቀጠሉም። ከጥቂት ጊዜ በኋላ ጎሜር ዝም ማለት፣ ብቻዋን መሆን ማብዛት ጀመረች። እርሷም ቀስ ብላ ከቤት መውጣት፣ መጥፋት ጀመረች። ታዲያ በዚህም መሃል አንድ ወሬ መወራት ጀመረ። ጎሜር ከሌሎች ወንዶች ጋር እንደምትሆን መነገር ጀመረ። በፍቅርና በሰላም ቤታቸውን ሲመሩ የነበሩት አሁን ላይ ግን ተቀይሯል። ሆሴ የጎሜር ድርጊት አሳዘነው። ወደ እግዚአብሔርም ጸለየ። ቤቱ ባዶ መሆኑ ተሰማው። ይህ ለሆሴ እጅግ አሳዛኝ ነበር። አንድ ቀንም ከእንቅልፉ ሲነቃ ጎሜር ትታው ሄዳለች። እንደዛ ሲንከባከባት ሲወዳት የነበረችው ሚስቱ ከእሱ ሌላ ሰው መርጣ ትታው ሄደች። ጎሜር ሆሴን ብቻ ሳይሆን እግዚአብሔርንን ትታ ነበር ሄደችው። ቤቱ ባዶ ሆነ፣ ብቻውን ቀረ። አሁን እንደ በፊቱ ተሰብስበው አይጫወቱም፣ አይስቁም። ጎሜር ጥላቸው ልክ እንደ በፊቱ ወደ ግልሙትናዋ ተመልሳለች። የሄደችውም ብርን፣ ጥሩ ልብስን፣ ጥሩ ማግኘትን አስባ ነው። ሆሴ ሊወዳት ሊንከባከባት የሚያስፈልጋትን ሊያደርግላት ቢፈልግም እርሷ ግን በቂ ሆኖ አልታያትም። የሚያስገርመው በዚህ ጊዜ እንኳን እግዚአብሔር እየተናገረ ነበር። ይህ የሆሴ ታሪክ ልክ እንደ መስታወት ነበር፣ እግዚአብሔርና እስራኤላውያን ያላቸውን ግንኙነት የሚያሳይ። ልክ ጎሜር ለጊዜያዊ ደስታ ብላ ሆሴን ትታው እንደሄደች እስራኤላውያንም እግዚአብሔርን ትተው ወደ ጣዖት ፊታቸውን አዙረው ነበር። እግዚአብሔርን በድጋሚ ሆሴን እንደዚህ አለው፣ ሂድና በሌላ የተወደደችውን ውደዳት፣ ሴትና ወንድ ልጆቿንም ውሰድ፣ እግዚአብሔር የእስራኤልን ልጆች ይወዳል። ሆሴም ይህን ከሰማ በኋላ ግርግር በበዛበት በገበያ ስፍራ መሄድ ጀመረ። ያቺ ልቡን የሰበረችውን ሴት ፍለጋ አካባቢው በጸጥታ ተሞልቷል። ሆሴም በዚያ ስፍራ ሲደርስ ጎሜር ለመሸጥ ልክ እንደ ባሪያ በስፍራው ላይ አንገቷን ደፍታ ቆማለች። ልብሶቿ ተቀዳደዋል። አይኖቿን ቀና አድርጋ እንኳን ማየት አልቻለችም። አሁን ለገበያ ወጥታለች። ሰዎች በእርሷ ባሪያ አድርገው ለመግዛት እየተጣረቱ ነው። ብዙ ጫጫታም ይሰማል። ከዚህ መካከልም ሆሴ ኦክ ብሎ ተናገረ፣ እኔ ገዛታለሁ። ሆሴ ጎሜርን ለመውሰድ ብሩን ከፈለ። አሁን ጫጫታው ዝም አለ። አንድ ነቢይ ያልታመነችው ያውም ትታው የሄደችው ሚስቱን በድጋሚ በዋጋ ገዛት። ምንም እንኳን ነገሩ ልክ ባይመስልም ሆሴ ጎሜርን አቀፋት፣ ልክ እንደ ጥላም ሆነላት። እንዲህም አላት፣ አንቺ ከኔ ጋር ትቆያለሽ፣ ሁልጊዜም እወድሻለሁ። ሆሴም ጎሜርን ወደ ቤቱ መለሳት። ነገር ግን ሲመልሳት ልክ እንደ ባሪያ ሳይሆን እንደ ቀደመው እንደ ሚስቱ መለሳት። ያለፈው ታሪኳን አላስታወሳትም ወይም ደግሞ እያነሳ አላሸማቀቃትም። ሆሴም በመታዘዙ ምክንያት ዛሬ ለእኛና ለእስራኤላውያን የሚሆን መልእክትን አስቀምጦልናል። ይህ ታሪክ የማያልቅ የፍቅር ታሪክ ነው። ይቅር የሚል የሚታገስ የሚያሸማቅቅ ሳይሆን አንገት ቀና የሚያደርግ ፍቅር። ይህ
የኢየሱስ ምሳሌ ነው። ምንም እንኳን በኃጢአት ውስጥ ብንሆንም እግዚአብሔር አንድ ልጁን ዳግመኛ ልኮ በዋጋ ገዛን። ልክ ሆሴ ጎሜርን በገንዘቡ ገዝቶ እንደመለሳት ማለት ነው። የሚያስደንቀው ነገር ጎሜር ወደ ሆሴ አልተመለሰችም። ሆሴ ነው ወደ ጎሜር የሄደው። በየትኛውም አይነት ሁኔታ ውስጥ ብንሆን እግዚአብሔር ራሳችንን አስተካክለን እስክንጨርስ አይደለም የሚጠብቀን። በዋጋ ሊገዛን ዳግም ነፃ ሊያወጣ ወደኛ ይመጣል። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት አስተማሪ የመጽሐፍ ቅዱስ ታሪኮች እንዲደርሷችሁ የደወል ምልክቷን ይጫኑ። እናመሰግናለን።